ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሳችን እንግዲህ የሚሆነው ምንድነው? በፍትሐብሔር ስነ ስርዓት የሚቀርቡ የክስ አይነቶችን የምናይ ይሆናል። በፍትሐብሔር ጉዳይ እንግዲህ ሶስት የክስ አይነቶች አሉ። እንግዲህ በተለምዶ አብዛኛው ሰው የሚያውቀው እንግዲህ መደበኛ የክስ አይነትን ነው። ነገር ግን በፍትሐብሔር ሶስት አይነት ክሶች አሉ። እነዚህም አንደኛው መደበኛው ክስ ነው፣ አብዛኛው ሰው የሚያውቀው ነው። ሁለተኛው በተፋጠነ የሚቀርብ የክስ አይነት ነው። ሶስተኛው ደግሞ በአጭር ስነ ስርዓት የሚቀርብ የክስ አይነት ነው። እንግዲህ እነዚህ ሶስት የክስ አይነቶች አንድ ባንድ የምናይ ይሆናል። የዛሬው ቪዲዮ በጣም ጠቃሚ ነው። በተለይ ለህግ ተማሪዎች፣ ለጀማሪ ጠበቆች እንዲሁም ደግሞ የፍትሐብሔር ጉዳይን ለማወቅ ለሚፈልግ ለማንኛውም ሰው እጅግ ጠቃሚ ነው ብዬ አስባለሁ። በተለይ የህግ ተማሪዎችና ጀማሪ ጠበቃዎች ይህን ቪዲዮ ብታዩት እጅግ ትጠቀማላችሁ። ስለዚህ አንድ ባንድ የምናያቸው ይሆናል ማለት ነው። እንግዲህ መጀመሪያ የምናየው በአጭር ስነ ስርዓት የሚቀርብ ክስ ነው። ይህ ስነ ስርዓት እንግዲህ በፍትሐብሔር ስነ ስርዓት ህግ ቁጥር ከአንቀጽ 284 እስከ 292 ተደንግገው ይገኛሉ። በዚህ ስነ ስርዓት ተከሳሹ ለክሱ ተገቢ የሆነ የመከላከያ መልስ የለውም ተብሎ በሚታመንበት ጊዜ ፍርድ ቤቱ ረዥም የክርክር ጊዜ ሳይጠብቅ በአጭር ጊዜ ውሳኔ እንዲሰጥ ለማስቻል የተቀመጠ ህግ ነው ማለት ነው። ስለዚህ ረዥም ጊዜ አያስፈልግም። በአጭር ጊዜ ውስጥ ነው ጉዳዩ። ረዥም ጊዜ ቀጠሮ ሳያስፈልገው በአጭር ጊዜ የሚጠናቀቅ የስነ ስርዓት አይነት ነው። እንግዲህ ይህ ክስ እንግዲህ የሚቀርበው በዋነኝነት ለገንዘብ ጠያቂዎች ነው ማለት ነው። ለገንዘብ ጠያቂዎች በዋነኝነት የሚቀርብ ስነ ስርዓት ነው ማለት ነው። ምሳሌዎችን የምናይ ይሆናል። በዚህ ስነ ስርዓት ስናቀርብ እንግዲህ ረዥም ቀጠሮ እንደ መደበኛው ክስ ሙሉ ሂደቱን መሄድ ሳይጠበቅብን በአጭር ጊዜ የሚያልቅ ነው ማለት ነው። በአጭር ስነ ስርዓት የሚቀርብ ክስ ልኩ ተወስኖ የሚታወቅ በሌላ ተጨማሪ ማስረጃ መረጋገጥ የማያስፈልገው ጉዳይ ነው ማለት ነው። ይህ እንግዲህ ገንዘቡ በውል የሚታወቅና ይህን ገንዘብ ለማረጋገጥ ሌላ ማስረጃ የማያስፈልገው መሆን አለበት ማለት ነው። እንዲህ ከሆነ ወደ መደበኛው ክስ ሳንሄድ በአጭር ስነ ስርዓት በፍትሐብሔር ስነ ስርዓት ህግ ቁጥር አንቀጽ 284 መሰረት በአጭር ስነ ስርዓት ክሳችን ከሰን በአጭሩ ማስወሰን አለብን እንጂ በመደበኛው ከሰን ክርክሩ ወራትንና ዓመታትን እንዲፈጅ ማድረግ ሳይጠበቅብን በአጭሩ ማስወሰን እንችላለን ማለት ነው። ገንዘቡ የታወቀ መሆን አለበት ማለት ነው። በአጭር ስነ ስርዓት የሚቀርቡ ጉዳዮች እንግዲህ የበሰሉ ጉዳዮች ናቸው ማለት ነው። የበሰለ ጉዳይ ማለት ምን ማለት ነው? ለምሳሌ የብድር ውል ከሆነ በአንድ ዓመት ውስጥ እንዲከፍል ከተባለ ይህ አንድ ዓመት ካለቀ በኋላ ነው መቅረብ ያለባቸው ማለት ነው። ይህ የተባለው ውል የተስማሙበት የጊዜ ገደብ ሳያልቅ መቅረብ የለበትም ማለት ነው። የበሰለ ማለት ምንድነው? በዋነኝነት እንግዲህ የውል ጊዜው ማለቅ አለበት። የውል ጊዜው ካላለቀ ጉዳዩ አልበሰለም ማለት ነው። ስለዚህ ጉዳዮች የበሰሉ መሆን አለበት ማለት ነው። በዚህ ስነ ስርዓት ተከሳሹ በቀጥታ የመከራከር መብት የለውም። ክሱ እንደደረሰው ለፍርድ ቤት ማመልከቻ በማቅረብ ለመከራከር ፍቃድ መጠየቅ አለበት ማለት ነው። ተከሳሹ በቂ የመከራከሪያ ነጥብ እንዳለው ካላሳየ ፍርድ ቤቱ ወዲያውኑ ውሳኔ ይሰጣል ማለት ነው። እንግዲህ በአጭር ስነ ስርዓት ክስ ካቀረብነ ተከሳሹ ቀርቦ ለመከራከር ይፈቀድልኝ ብሎ ፍርድ ቤቱን ካላስፈቀደ ቀጥታ ፍርድ ቤቱ ምንድነው በአቤቱታችን መሰረት ወይም በክሱ መሰረት ወዲያውኑ ፍርድ ይሰጣል እንጂ ምስክር አይሰማም፣ ምንም የሚሰማ ነገር የለም ማለት ነው። ማስረጃዎች ተያይዘዋል፣ የሰነድ ማስረጃዎች ይያያዛሉ። በዚህ የሰነድ ማስረጃ መሰረት ወዲያው ውሳኔ ይሰጣል እንጂ ቀጠሮ አያበዛም ማለት ነው። ለዛ ነው የበሰለ የሚለው። የበሰለ ማለት እንደነገርኳችሁ ምንድነው ጊዜው
አልፏል፣ ውል ከሆነ ውሉ አልፏል። ይህም ውል መኖሩን የሚያረጋግጡ ሰነዶች አሉ። ስለዚህ ተከሳሹ መከራከር እችላለሁ፣ የቀረበብኝ ክስ ልክ አይደለም ብሎ ፍርድ ቤቱን በቀጠሮ ቀን መቶ ካላሳሰበ ፍርድ ቤቱ ቀጥታ ውሳኔን የሚሰጥ ማለት ነው። እንግዲህ ይህ የክስ አቤቱታ በቃለ መሐላ የተደገፈ መሆን አለበት ማለት ነው። በፍትሐብሔር ስነ ስርዓት ሕግ ቁጥር 205 መሰረት በቃለ መሐላ የተደገፈ መሆን አለበት ማለት ነው። ይህ ክስ በእውነት የቀረበ ለመሆኑ በፊርማዬ አረጋግጣለሁ በማለት አቤቱታ አቅራቢው ማረጋገጥ አለበት ማለት ነው። ስለዚህ በቃለ መሐላ ተደግፎ መቅረብ አለበት ማለት ነው። ምሳሌዎችን እንይ። በዚህ በአጭር ስነ ስርዓት የሚቀርቡ ምሳሌዎች ምን ሊሆን ይችላሉ ወደሚለው እንሄድና ምሳሌዎችን ማየት እንችላለን ማለት ነው። በአጭር ስነ ስርዓት የሚቀርቡ ጉዳዮች እንግዲህ ለምሳሌ ምንድነው? ልኩ የታወቀ ገንዘብ ወይም ዱቤ ማለት ነው። እንግዲህ ቅድም እንዳልነው ምንድነው የበሰሉ ብለናል። ልኩ የታወቀ ገንዘብ ወይም ዱቤ መሆን አለበት። ገንዘብ ከሆነ ልኩ የታወቀ የማያከራክር ልኩ የታወቀ ገንዘብ፣ ዱቤ ከሆነ ደግሞ ልኩ የታወቀ ግልጽ የሆነ ዱቤ መሆን አለበት ማለት ነው። ሌላው በውል የተረጋገጠ የጠበቃ አበል፣ እንደ ምሳሌ እየተናገርኩት ያለሁት በውል የተረጋገጠ የጠበቃ አበል፣ በውል የተረጋገጠ የጠበቃ አበል ውል አለ። የጠበቃ አበል እንግዲህ ጠበቆች እንግዲህ ሲከራከሩ አንድን አካል ወክለው አበል ይከፈላቸዋል። ይህም ደግሞ በውል ነው። ውሉ አለ፣ የተፈራረሙበት ውል አለ። ልኩም የታወቀ መሆን አለበት፣ የማያከራክር እንዲሆን ማለት ነው። እንግዲህ ልኩ ካልታወቀ አከራካሪ ሊሆን ነው፣ ወደ መደበኛው ሊሄድ ስለሚችል ምን መሆን አለበት? በአጭር ስነ ስርዓት የሚቀርብ ከሆነ ልኩ በትክክል የታወቀ የጠበቆች አበል በአጭር ስነ ስርዓት የሚቀርብ ነው ማለት ነው። ሌላው በሰነድ የተረጋገጠ ገንዘብ፣ በሰነድ በግልጽ በሰነድ የተረጋገጠ ገንዘብ ከሆነ አሁንም ይሄ በአጭር ስነ ስርዓት የሚቀርብ ነው ማለት ነው። ሌላው የአደራ ገንዘብ ነው። እንግዲህ አደራ ልንሰጥ እንችላለን፣ ልናስቀመጥ እንችላለን። የአደራ ገንዘብ ይሄ የአደራ ገንዘብ ልኩ በትክክል የታወቀ በአደራ የተቀመጠ ገንዘብ ከሆነ አደራ አስቀማጭውን ገንዘቤን መልስ ሲባል አልመልስም ካለ በዚህ በአጭር ስነስርዓት ተከሶ ገንዘቡን እንዲመልስ ማድረግ አለበት እንጂ በመደበኛው ክስ ከተሄደ ጊዜን ጉልበትን የሚያባክን ጉዳይ ስለሚሆን በዚህ ነው መከሰስ ያለበት ማለት ነው። ሌላው የመንግስት ወይም የድርጅት የቤት ክራይ፣ እንግዲህ የመንግስትም ሆነ የድርጅት የቤት ክራዮች ግልጽ ናቸው፣ የታወቀ ነው። በወር ወይ በዓመት የሚከፈሉ ናቸው። ስለዚህ እነዚህ የመንግስትም ሆነ የድርጅት የቤት ክራይ መቅረብ ያለባቸው በምንድን ነው? በአጭር ስነስርዓት ነው። ዓላማውም ምንድን ነው? እንግዲህ ወዲያውኑ ባጭሩ ውሳኔ ማሰጠት ነው። ተከሳሹም መልስ እንደሌለው ይገመታል ማለት ነው። ሌላው የተመዘገበ የመኪና የሽያጭ ውል፣ የተመዘገበ የመኪና የሽያጭ ውል እንግዲህ እነዚህ እስካሁን ያየናቸው በፍትሐብሔር ስነስርዓት መከሰስ ያለባቸው በአጭር ስነስርዓት የሚቀርቡ የክስ አይነቶች ናቸው ማለት ነው። ሁለተኛው የምናየው በተፋጠነ ስነስርዓት የሚቀርብ የክስ አይነት ነው። በተፋጠነ ስነስርዓት የሚቀርብ የክስ አይነት ይህ ስነስርዓት እንግዲህ በፍትሐብሔር ስነስርዓት ሕግ ቁጥር ከአንቀጽ 300 እስከ አንቀጽ 309 ተደንግገው ይገኛሉ ማለት ነው። እነዚህ እንግዲህ ከቅድሙ ደግሞ የተለዩ ናቸው። እነዚህ እንግዲህ ይህ ስነስርዓት እንግዲህ በምንድነው ጉዳዩ በባህሪው አጣዳፊ በመሆኑ ወይም በፍጥነት ካልተወሰነ ጉዳት ሊደርስ ስለሚችል በመደበኛው ቀጠሮ ሂደት ወራትን በሚፈጅ ወይም ዓመታትን በሚፈጅ መጠበቅ የሌለባቸው ጉዳዮች የሚወሰኑባቸው ናቸው ማለት ነው። ስለዚህ እነዚህ በባህሪያቸው አጣዳፊ የሆኑ ናቸው። አጣዳፊ የሆኑና ለረጅም ጊዜ መቆየት ሳያስፈልግ ወዲያውኑ መወሰን ያለባቸው ናቸው። አጣዳፊ ጉዳዮች ናቸው ማለት ነው። ይህ ክስ እንግዲህ የአንድ ወገን ክርክርን የሚመለከት ነው። የአንድ ወገን ምሳሌዎችን እንዳቀድሙ እናያለን። የአንድ ወገን ክርክርን ብቻ የሚመለከት ነው።
ተከሳሽ ላይኖር ይችላል። እንደ ቅድሙ በአጭር ስነ ስርዓት እንግዲህ ተከሳሽ አለ። በዚህ ጊዜ ግን ተከሳሽ ላይኖር ይችላል። እንዴት ነው? ምሳሌዎች የምናይ ይሆናል። ተከሳሽ ላይኖር ይችላል። የአንድ ወገን ክርክር የሚለው ህጉ በዚህ ነው ማለት ነው። ይህ ጉዳይ እንግዲህ በቃለ መሐላ ተደግፎ መቅረብ አለበት ማለት ነው። በፍትሐብሔር ስነ ስርዓት ህገ ቁጥር አንቀጽ 205 መሰረት ልክ እንደ አጭር ስነ ስርዓት ይሄ የተፋጠነ ስርዓትም በቃለ መሐላ ተደግፎ መቅረብ ያለበት የክስ አይነት ነው ማለት ነው። የጉዳዮችን አይነት እንይ እንግዲህ ምሳሌውን የጉዳዮችን አይነት ምን ሊሆኑ ይችላሉ ወደሚለው ስንሄድ የጉዳዮች አይነት እንግዲህ በተፋጠነ ስነ ስርዓት የሚቀርቡ የጉዳይ አይነቶች እንግዲህ ምን ብለናል? ቅድም በአንድ ወገን ብቻ ክርክር ብለናል። ተከሳሽ ላይኖራቸው ይችላል ብለናል። ለምሳሌ ምንድን ነው? ስም ይለወጥልኝ አቤቱታ፣ የስም ይለወጥልኝ አቤቱታ አንደኛው ይሄ ነው። ሌላው የመጥፋት ውሳኔ የመጥፋት ውሳኔ እንግዲህ በዚያው ግልጽ ለማድረግ ያህል ምንድን ነው? አንድ ሰው ከአካባቢው ከሚኖርበት 2 ዓመትና ከዛ በላይ ከጠፋ የመጥፋት ውሳኔ ይታወጅልኝ በማለት ቤተሰቦቹ ሊያሳውጁ ይችላሉ። 2 ዓመትና ከዛ በላይ ከጠፋ ምንም አይነት መረጃ ከሌለ ስለ ሰውየው የመጥፋት ውሳኔ ይወሰንልኝ ተብሎ በፍርድ ቤት የመጥፋት ውሳኔ ይታወጃል። ከዛም በኋላ የመጥፋት ውሳኔ ከተወሰነ በኋላ ወራሾች ካሉ የሰውየውን ንብረት የጠፋውን መውረስ ይችላሉ። ወራሾች ውርሳቸውን አውጥተው ንብረቱን መከፋፈል ይችላሉ ማለት ነው የጠፋውን። ነገር ግን ይህ የመጥፋት ውሳኔ የተወሰነበት ወይም የታወጀበት ሰው በሚመጣ ጊዜ ንብረቶቹ በወራሾች ተከፋፍሎ ተይዞ ከሆነ እንደገና ንብረቱን ከመያዝ ወይም ንብረቱን ከወሰዱበት ሰዎች ወይም ከወራሾቹ ከመቀበል ወይም ከማስመለስ የሚከለክለው የለም ማለት ነው። ስለዚህ ምንድነው እንግዲህ አንዱ የመጥፋት ውሳኔ ማስወሰን በተፋጠነ የሚታይ ጉዳይ ነው ማለት ነው። ሌላው ወራሽነቴ ይረጋገጥልኝ ጥያቄ፣ ወራሽነቴ ይረጋገጥልኝ በማለት ለፍርድ ቤት የሚቀርብ የክስ አቤቱታ ወይም አቤቱታ በዚህ በተፋጠነ የሚታይ ጉዳይ ነው ማለት ነው። ስለዚህ በዚህ ጊዜ ያው እንደሚታወቀው ተከሳሽ የለም፣ በአንድ ወገን ብቻ ነው የሚቀርብ። ይህም በተፋጠነ የሚታይ ነው ማለት ነው። ሌላው የሞግዚትነት አድራጊ ጥያቄም በዚህ በተፋጠነ ስነ ስርዓት የሚቀርብ ነው ማለት ነው። ሌላው የባልና ሚስት ፍች ስምምነት፣ እንግዲህ ባልና ሚስት በስምምነት ፍች ሊጠይቁ ይችላሉ። በስምምነት ከሆነ ባልና ሚስት አብረው በፍርድ ቤት ቀርበው ጋብቻችን ይፍረስ ብለው የሚያቀርቡት ጥያቄ በዚህ በተፋጠነ ስነ ስርዓት የሚታይ ጉዳይ ነው ማለት ነው። እንግዲህ እነዚህ ናቸው። የመጨረሻው የምናየው እንግዲህ በመደበኛ ስነ ስርዓት የሚቀርቡ ክሶችን ነው ማለት ነው። እንግዲህ በመደበኛ ስነ ስርዓት የሚቀርቡ ክሶች እንደሚታወቀው እንግዲህ አስቸኳይነት ላይኖራቸው ይችላል። ሙሉ ማስረጃዎች ታይቶ ክስ ተመስርቶ ተከሳሽ መልሱን አቅርቦ ምስክሮች ተሰምተው ፍርድ ቤቱ አስፈላጊ ከሆነ ከማንኛውም መስሪያ ቤት በራሱ ተነሳሽነት ወይም በከሳሽ ወይም በተከሳሽ አቤቱታ አቅራቢነት ከማንኛውም መስሪያ ቤት ማስረጃዎች ቀርበው ወይም ደግሞ የኤክስፐርት ዊትነስ ካስፈለገ ኤክስፐርቶች ሁሉ ተሰምተው ሙሉ ሂደቱ ታይቶ የሚወሰን ነው ማለት ነው። ለምሳሌ በመደበኛ ክስ የሚታዩ ጉዳዮችን ለምሳሌ እንይ። የቤት ክርክር፣ ይህ ቤት ለእኔ ይገባል አይገባም የሚለው እንግዲህ እስካሁን በተፋጠነም ሆነ በአጭር ስነስርዓት ካየነው የማይገናኝ ጉዳይ ነው። የቤት ክርክር ስንመለከት ቤቱ ለእኔ ይገባኛል የሚል ክርክር በሚነሳበት ጊዜ ሙሉ ሂደቱ ታይቶ የሚወሰን ጉዳይ ነው ማለት ነው። ሌላው የባልና ሚስት ንብረት ክፍፍል፣ የባልና ሚስት ንብረት ክርክር፣ የንብረት ክርክርን በተመለከተ እንግዲህ ጉዳዩ ያልበሰለ ነው። እንደ አጭር ስነስርዓት አይደለም፣ መጠኑም የተለያየ ነው። ስለዚህ የባልና ሚስት የንብረት ክርክር በመደበኛ የሚታይ ነው ማለት ነው። ሌላው ሁከት ይወገድልኝ፣ ክስን ከስ ለምሳሌ ሁከት ተፈጠረብኝ ሲል ተከሳሽ
ከሳሽ ደግሞ ሁከት አልፈጠርኩም ሊል ይችላል። ስለዚህም ሙሉ በማስረጃዎች የሚረጋገጥ ጉዳይ ነው ማለት ነው። ሌላው የዕቁብ ገንዘብን በተመለከተም እንዲሁ የእድርት ገንዘብ ሌላው ወጭና ኪሳራን ብናይ ለምሳሌ ወጪው ይሄ ነው ይላል አንዱ ደግሞ አይሂን ያህል አይሆንም ይላል፣ ጭራሽ አልጠየቅምም ሊልም ይችላል። እንግዲህ እነዚህ ናቸው ዛሬ ያየናቸው። እንግዲህ ምንድነው በፍትሐብሔር ስነ ስርዓት የሚቀርቡ የክስ አይነቶችን ሲሆን አንደኛ በአጭር ስነ ስርዓት የሚቀርቡትን አይተናል። ሁለተኛ በተፋጠነ ስነ ስርዓት የሚቀርቡትን አይተናል። ሶስተኛ ደግሞ በመደበኛ ስነ ስርዓት የሚቀርቡ ጉዳዮችን አይተናል። ለማጠቃለል ያህል አጭር ክስ ማለት ግልጽ የሆነ የገንዘብ ዕዳን በፍጥነት ለማስከፈል የሚጠቅም ሲሆን የተፋጠነ ክስ ግን ገንዘብ ነክ ላይሆን ይችላል። ውድና የተከበራችሁ የዚህ ቻናል ተከታታዮች ዛሬ ያቀረብኩላችሁ የህግ ምክር እንግዲህ ይህን ይመስላል። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሸር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።